ሊቨርፑልና የቶተንሃምን ጨዋታ እንመለከታለን። እንግዲህ ሁለቱ ቡድኖች በዕለተ እሁድ ወሳኝ የሆነውን ጨዋታቸውን ያከናውናሉ። ጨዋታው ለሁለቱ ክለቦች የተለያየ ምልከታ ወይም ደግሞ የተለያየ ግምት የሚሰጠው ጨዋታ ነው። ቶተንሃም በዚህ ጨዋታ ላይ ቢያሸንፍም ቢሸነፍም አቻ ቢወጣም የሚያገኘው ወይም ደግሞ የሚያጣው እንዲሁም ደግሞ የሚጨመርለት ምንም አይነት ጉዳይ አይኖርም። ምክንያቱም ቶተንሃም በውድድር አመቱ እያሳለፈ ከሚገኘው ደካማ አቋም አንጻር ወይ ለዋንጫ የሚፎካከር ቡድን አይደለም፣ ወይ ለቶፕ ፎር አሊያም ደግሞ የዩሮፓ ሊግ ለመግባት የሚወዳደር ቡድን አይደለም። የቶተንሃም ምድብ ዘንድሮ ለዓለመውረድ ከሚጫወቱት ቡድኖች መካከል ምናልባት ለዓለመውረድ ከሚጫወቱት ከፍ ያለ ነገር ግን ደግሞ ከሚጠበቅበት ብቻም ሳይሆን መሀል ሰፋሪ ወይም ደግሞ አቬሬጅ ከሚባሉ ክለቦች በጣም የወረደ ደረጃ ላይ የሚገኝበት የውድድር አመት ነው ዘንድሮ። ምናልባት አሰልጣኙን ለማሰናበትም ሆነ ላለማሰናበት የዩሮፓ ሊግ ቆይታውን እየተጠባበቀ የሚገኝ ቡድን ነው። 16ኛ ደረጃ ላይ የተቀመጠ ቡድን ነው። እንግዲህ ዌስትሃም ዩናይትድ የፕሪሚየር ሊግ ጨዋታውን በብራይተን መሸነፉ ጠቀመው እንጂ ምናልባት 17ኛ ደረጃ ላይ ሊወርድ የሚችልበትም እድል ነበረ እና እንግዲህ የመጨረሻዎቹ ደረጃ ላይ ካሉት ኢፕስዊች ታውን፣ ሌስተር ሲቲ፣ ሳውዝሃምፕተን እንዲህ ካሉት ክለቦች ነው ልቆ መገኘት የሚችለው ቶተንሃም ስፐርስ። ከዛ ውጪ ግን በትልቅ ደረጃ የሚጠቀስ ክለብ ቢሆንም የግዙፍ ስታዲየም ባለቤት ቢሆንም ክለቡ ግን በውድድር አመቱ በጣም ደካማ ጊዜን እያሳለፈ እንደሚገኝ እየተመለከተን እንገኛለን። ስለዚህ ምናልባት ቶተንሃም ይህንን ጨዋታ አቻ ቢወጣ ወይ ቢያሸንፍ ደረጃውን ወደ ላይ ከፍ ማድረግ የሚችልበት እድል ሊኖር ይችል ይሆናል። እሱንም ደረጃውን ካሻሻለ እስከ 15ኛ እስከ 14ኛ ደረጃ ባሉት ነው የደረጃ ለውጥ ሊያደርግ የሚችለው። ከዛ የተለየ የደረጃ ለውጥ ያደርጋል ተብሎ አይታሰብም። ነገር ግን ለሊቨርፑል ደጋፊዎች በጣም ትልቅ የሚባል ሴሬሞኒ ላይ እንዲገኙ የሚያደርጋቸው በባለፈው ፕሮግራም ላይ እንዳነሳሁት ከ5 አመታት በፊት ሊቨርፑል ዋንጫውን ሲያነሳ ወቅቱ የኮሮና ቫይረስ በዓለማችን ላይ በከፍተኛ ሁኔታ ተስፋፍቶ የነበረበት የኮቪድ ወረርሽኝ ብዙዎችን እያስጨነቀ የነበረበት ጊዜ ነበር። ስለዚህ ደጋፊዎች ወጥተው እንኳን ደስታቸውን መግለጽ የማይችሉበት ከተጫዋቾቻቸው ጋር ዋንጫውን ሰለብሬት ማድረግ የማይችሉበት ጊዜ ስለነበር ሊቨርፑል ከ30 አመታት በኋላ በኤርገን ክሎፕ የተመራ የሊጉን ዋንጫ ሲያነሳ መጥፎ በሆነ ስሜት ውስጥ ያለ ደጋፊዎቹ እነዛ ዩል ኔቨር ዎክ አሎን የሚሉ ደጋፊዎች በሌሉበት ጭር ባለ ስታዲየም ውስጥ ነው ዋንጫውን ማንሳት የቻለው። ያሁኑን ግን ከዛ ለየት የሚያደርገው ደጋፊዎች ሜዳ ውስጥ የሚገኙበት ሊቨርፑል ደግሞ ጥሩ የውድድር አመትን ያሳለፈበት ጊዜም ስለሆነ የቶተንሃም ስፐርሱ ጨዋታ ለሊቨርፑል ደጋፊዎች በጣም በትልቅ ጉጉት የሚጠብቁት ጨዋታ እንዲሆን አስችሏቸዋል። በዚህ ጨዋታ ላይ ሊቨርፑል የሚፈልገው 1 ነጥብ ብቻ ነው። ይህንን ጨዋታ አቻ ከወጣ ወይም ካሸነፈ አርሰናል ምንም አይነት ተስፋ እንደሌለውና የውድድር አመቱን ዋንጫ ሊቨርፑል ከፍ አድርጎ እንደሚያነሳ በይፋ የሚያረጋግጥበት ጨዋታ ነው። ከዛ በኋላ ከ35ኛው ሳምንት ጀምሮ ማለትም ሊቨርፑል ከቼልሲ ጋር ከሚያከናውነው ጨዋታ ጀምሮ የተቃራኒ ክለብ ተጫዋቾች ማለትም ከሊቨርፑል በተቃራኒ ያሉ ተጫዋቾች በግራና በቀኝ ሆነው የሊቨርፑል ተጫዋቾችን እያጨበጨቡ በጋርድ ኦፍ ኦነር የሚያስገቡባቸው ጨዋታዎች ይሆናሉ ማለት ነው። ለሊቨርፑል ግን ምናልባት በታሪክ በጣም ትልቅ ከሚባሉ ጨዋታዎች መካከል አንደኛውና 20ኛውን የሊጉን ዋንጫ ክብር ሊያሳኩ የሚችሉበት ትልቁ የጨዋታ ምሽት ይሆናል ተብሎ ይጠበቃል። ነገር ግን ደግሞ ሁለቱን አሰልጣኝ የሚያቆራኛቸው ወይም የሚያገናኛቸው ነገር አለ። አንጂ ፖስቴኮግሉ ቶተንሃምን በሚፈልገው መንገድ በውድድር አመቱ በፕሪሚየር ሊግ ላይ ማስጓዝ ባይችሉም ወይ ደግሞ ሊቨርፑል በውድድር አመቱ ያውም አርኔ ስሎት በመጡበት አመት ለመጀመሪያ ጊዜ በፕሪሚየር ሊጉ ላይ በተጫወቱበት የውድድር አመት ዋንጫ ለማንሳት ቢቃረቡም ግን ደግሞ የተለያየ ቦታ ላይ የሚቀመጡ አሰልጣኞች አይደሉም በተወሰኑ አጋጣሚዎች። ያ ደግሞ አሁንም በተደጋጋሚ ጊዜ እየተነሳ ይገኛል። እንግዲህ አርኔ ስሎት በተለይ በፌኖርድ በነበሩበት ጊዜ የኤርዲቪዜ በሆላንድ ዋንጫን ማንሳት ችለው ነበር። እንግዲህ ከ2017 በኋላ ነው ለመጀመሪያ ጊዜ ፌኖርድ ይህንን የደች የሊግ ክብር ማሳካት የቻሉ። ያ ከሆነ በኋላ እኚህ 40 ዓመትን የተሻገሩት አሰልጣኝ በብዙ ክለቦች አይን ውስጥ የገቡት በዛን ወቅት ላይ ነበር። እሳቸውን የሚፈልጓቸው ወደ ክለባቸው ሄደው እንዲያሰለጥኑላቸው የሚፈልጓቸው ክለቦች ነበሩ።
በዛው በትይዩ ደግሞ እንደዚሁ የወቅቱ የቶተንሃም ስፐርስ አሰልጣኝ አንጄ ፖስቴኮግሉ በሴልቲክ በጣም የሚገርም ጊዜን እያሳለፉ የነበሩበት ጊዜ ነበር። የሊግ ካፕን ዋንጫ አንስተዋል። የሊጉን ዋንጫ ማሳካት ችሏል። በቀጣዩ የውድድር ዓመት እንደዚሁ ይህን ነገር ማድረግ ችሏል እና አሰልጣኙ በስኮትላንድ ሊግ በጣም ውጤታማ የሚባል ስራን እየሰሩ ስለነበረ ሁለቱ አሰልጣኞች በሌሎች ክለቦች አይን ውስጥ በደንብ ገብተው ምናልባት በቀጣዮቹ ጊዜያት ወደ ሌሎች የአውሮፓ ክለቦች አምርተው የአውሮፓ ክለቦችን ሊይዙ የሚችሉባቸው ድሎች በጣም ሰፊ እንደነበሩ ብዙ የሆኑ መላምቶችና ግምቶች ሲነሱ ነበር። ስሎትና ፖስቴኮግሉ ምንም እንኳን ከጨዋታቸው ጋር ተያይዞ ከሚፈልጓቸው የተጫዋች ታይፖች ጋር በተመለከተ በጣም ብዙ ለየት ያሉ ሀሳቦች እንኳን ቢነሱም ነገር ግን ሁለቱ ደግሞ ዋንጫ በማሸነፍ ጥሩ ጊዜን እያሳለፉ ይገኛሉ። ዋንጫ ማሸነፋቸው ብቻም አይደለም፣ ሁለቱ አሰልጣኞች የሌሎች ክለቦችን ቀልብ መሳብ የቻሉት ሁለቱም ከማጥቃት ጋር በጣም የተሻለ እሳቤ ያላቸው አሰልጣኞች ናቸው። በስኮቲሹ ክለብ እንዲሁም ደግሞ በፋይኖርድም እያሰለጠኑ በነበሩበት ጊዜ ሁለቱም በሴልቲክም በፌኖርድም የተሻለ ስራን ሲሰሩ እንደነበር ብዙዎቹ ተስተውሏል። የዛን ጊዜ ነው እንግዲህ ቶተንሃም ስፐርስ አሰልጣኝ ለማሰናበት እንቅስቃሴዎች ላይ ነበር። በኋላ ቶተንሃም ትርምስምሱ ደግሞ ወጥቷል በዛ ጊዜ። እናም አዲስ አሰልጣኝ ለመቅጠር የሚችልበት እድል እንዳለ በተደጋጋሚ ጊዜ ሲነሳ ቆይቷል። 22-23 የውድድር ዘመን ላይ የክለቡን ማኔጂንግ ዳይሬክተር ፋቢዮ ፓራቲሲን በ30 ወራት እንግዲህ ለቀጣዮቹ 30 ወራት ወደ እግር ኳስ ድርሽ እንዳይሉ ተብለው ቅጣት ከተላለፈባቸው በኋላ እሳቸውን ከክለቡ አሰናበቱ። ከዛ በመቀጠል ደግሞ የውድድር ዓመቱ 10 ጨዋታዎች እየቀሩ የክለቡን አሰልጣኝ አንቶኒዮ ኮንቴን ከቶተንሃም ስፐርስ ማሰናበት ችሏል። አሰልጣኝ አንቶኒዮ ኮንቴ በቶተንሃም የተደበላለቀ የውድድር ዘመንን ማሳለፍ የቻሉ አሰልጣኝ ናቸው። እንደውም ከስኳዱ ጋር ትርምስ ውስጥ የገቡባቸው ሁኔታዎች ነበሩ። እሳቸው ወደ ቼልሲ ሲመጡ በመጡበት ዓመት የእንግሊዝ ፕሪሚየር ሊግን ዋንጫ ከፍ አድርገው ማንሳት የቻሉ አሰልጣኝ ቢሆኑም እንዲሁም ደግሞ ለኤፍኤ ካፕ ፍጻሜ ደርሰው ምንም እንኳን በአርሰናል ይሸነፉ እንጂ በቼልሲ በጣም የተለየ ጊዜን አሳልፈው እንደው ብዙዎቹ የተደነቁበት ስራን መስራት ቢችሉም በኋላ ግን ከቼልሲ ደግሞ ተሰናብተዋል። ከቼልሲ ከወጡም በኋላ በጣሊያን ሴሬ ጥሩ ጊዜን ሲያሳልፉ ስለነበር እንዲሁም ደግሞ በሰሯቸውም ስራዎች እንደው የተሻሉ ነገሮችን የማድረግ አቅምን ስላሳዩ በቶተንሃም ስፐርስ ደግሞ ጥሩ ነገርን ያሳያሉ የሚል ግምት ነበራቸው ብዙዎቹ። ግን ወደዚህ ክለብ ከመጡ በኋላ ወደ ቶተንሃም ሆትስፐርስ ከመጡ በኋላ በክለቡ የነበራቸው ነገር ጥሩ አልነበረም። ጭራሽ እንደውም እንግሊዝን የማያቋት ያህል ወይ ደግሞ በቼልሲ እሳቸው ሰርተው የሚያውቁ ቢሆንም ነገር ግን እሳቸው ጥሩ ጊዜ እንዳላሳለፉ በተለያዩ መንገዶች ሲናገሩ ቆይቷል። ይሄ የክለቡ ጉዳይ ብቻ አይደለም፣ ወይ ያሰልጣኙ ወይ የኮቺንግ ስታፉ ብቻ አይደለም። ይሄ በቶተንሃም ሆትስፐርስ ውስጥ በተለይ ቶተንሃም እንዲለወጥ ከተፈለገ ሁሉም አካላት አስተዋጽኦ ሊያደርጉ ይገባል። እናም ሁሉም መቀጠል ያለባቸው በዚህ መንገድ ነው። አሁንም አሰልጣኝ ሊቀይሩ ይችላሉ፣ ብዙ አሰልጣኞችንም ቀይረዋል። ነገር ግን እመኑኝ የቶተንሃም ሁኔታ በዚህ መንገድ አይለወጥም ብለው እሳቸው በጣም ኦፌንድድ የሚያደርግ የክለቡን ደጋፊዎች ምናልባት እንዲሁም ደግሞ የክለቡን አመራሮችም ሊያበሳጭ የሚችል ከዛም በተጨማሪ ደግሞ የክለቡን ባለቤቶች ኦነርሺፖችና ተጫዋቾቹን እንደውም ራስ ወዳድ በሚል ነበር የጠቀሱት። በተለይ ከቶተንሃም ከሳውዛምፕተን ጋር 3-3 በሆነ ውጤት ከተለያዩ በኋላ ላለፉት 20 ዓመታት በክለብ ውስጥ ቶተንሃም ምንም ትልቅ ነገር እንኳን ማሳካት አልቻለም። ይሄ ለምን የሆነ ይመስላችኋል? ይሄ ትልቁ ጉዳይ የክለቡ ጥፋት ነው የሚል አስተያየት ነበር እሳቸው የሰጡት። እናም በተለይ አሰልጣኞችን የሚቀያየር ክለብ መሆኑም ትክክል እንዳልሆነ እናም እኔ ነገሮችን ለመደበቅ ሞክራለሁ፣ ነገር ግን እንደዚህ አይነት ሁኔታዎችን መመልከት አልፈልግም ብለው እሳቸው ተናግረው ስለነበር በኋላ ደግሞ ከቶተንሃም ሲሰናበቱ ተመልክተናል። 10 ጨዋታ በቀራቸው ጊዜ ማለት ነው። እንግዲህ ከዛ በኋላ ነው ክለቡ ለየት ያሉ ሁኔታዎችን መመልከት አለብን በሚል አዳዲስ አሰልጣኞችን ስካውት ማድረግ ወይም ደግሞ መፈለግ የጀመረው ማለት ነው። ከቶተንሃም ስፐርስ ጋር ሊሄድ የሚችል አዲስ
ነገር በክለብ ውስጥ የሚያመጣ እንዲሁም ደግሞ ጥሩ የጨዋታ ታክቲክ ያለው አሰልጣኝ ለማምጣት ይፈልጉ ነበር። እንግዲህ የዛኔ ነው ሁለቱ አሰልጣኞች አንጄ ፖስቴኮግሉ በሴልቲክ እንዲሁም ደግሞ አርኔ ስሎት በፋይኖርድ ጥሩ ጊዜን እያሳለፉ መሆኑን ተከትሎ ቶተንሃም እንዲህ ያለውን የአሰልጣኝ ቅጥር ለማድረግ ከነዚህ ሰዎች ጋር ለመገናኘት ምርጫ አድርጎ የነበረው። እንግዲህ ከጁሊየን ናግሊስማን ጋር በተለይ አሰልጣኙ የነበሩበትን ሂደት ብዙዎቻችን የምናውቀው ነው። እሳቸውን ለማምጣት ሙከራ አድርገው ነበር። ከዛም በኋላ ግን በተለይ ዳኒ ሌቪና ቶተንሃም ስራዎችን ለመስራት ሙከራዎችን አድርገው ነበር። እነማንም ብናመጣ ይሻላል፣ በምርጫዎቻችን ውስጥ እነማን ቢካተቱ ለቶተንሃም የሚመጥኑ አሰልጣኞች ሊሆኑ ይችላሉ የሚለውን የተመለከቱት። እንግዲህ በዛ ሰዓት ነው አርኔ ስሎትን ወደ ቶተንሃም ለማምጣት የሚችሉበት እድል ካለ ለመሞከር እንቅስቃሴዎችን ጀምረው የነበረው። እንግዲህ ፋይኖርድ አሰልጣኙን ሊያጣ እንደሚችል ያስብ ስለነበር በተለይ ስለ አሰልጣኝ ቅጥር አዲስ አሰልጣኝ ወደ ክለቡ ስለማምጣት እና ደግሞ አሰልጣኝን ለመተካትም ጭምር እንደዚህ አይነት እንቅስቃሴዎችን ማድረግ ጀምሮ ነበር። ነገር ግን በተለይም ቀጠሮ ይዘው ነበር። የዛን ጊዜ ሜይ 24 ወይም መጋቢት 24 በአሰልጣኙ ካምፕ ተገኝተው አሰልጣኙን ለማነጋገር እንዲሁም ደግሞ ኢንተርቪው ለማድረግ እና ወደ ክለባቸው ይመጡ እንደሆነ ያንን እድል ለመሞከር እንቅስቃሴዎችን አድርገው ነበር። ነገር ግን ከዛ በኋላ በነበሩት ጊዜያት ፋይኖርድ አሰልጣኙን ለማቆየት ተስማማ። እሳቸውም ደግሞ አዲስ ኮንትራት ፈረሙ ማለት ነው። እንግዲህ በክለቡ ስለነበረው ነገር በጣም ብዙ አሴቶችን ሰጥተዋል። ሻምፒዮንስ ሊግ ላይ እንደሚጫወቱ ጥሩ ተጫዋቾች እንዳላቸው፣ በቡድን ስራው ደስታቸው እንደሆኑ እንዲህ አይነት ነገሮችን ሲናገሩ ነበር። የፋይኖርዱ ሲኢኦ ዴኒስ ቴክሎዘም በተለይ አሰልጣኙ በክለባቸው በመቆየታቸው ምክንያት በጣም ደስተኛ ነበሩ። በኋላ በሮተርዳም ጎዳናዎች ላይ በመውጣት የክለቡ ደጋፊዎችም ደስታቸውን የገለጹበትና የዋንጫ ድላቸውን ያከበሩበትም ጊዜ ነበር። እኚህ ሰው እንግዲህ እንደዚህ አይነት ሀሳብ በዚህ ክለብ ውስጥ ቢሰጡም የዛን ጊዜ ግን ቶተንሃም ስፐርስ ይህንን ጉዳይ ከተመለከተ በኋላ በተለይ አሰልጣኙ ውላቸውን እንዳራዘሙ ከተመለከተ በኋላ ለሳቸው ትክክለኛ ወይም ቀጥተኛ የሚባል የአሰልጣኝነት የቅጥር ጥያቄ ለአሰልጣኙ ማቅረብ አልቻለም፣ ወይም ለአሰልጣኙ የቅጥር ጥያቄን አላቀረበም። በተወካዮቻቸው በኩል ነው ሲነጋገሩ የቆዩት። እናም ስሎትን ለማምጣት ነበር ቶተንሃም ስፐርስ የመጀመሪያው ፍላጎቱ የነበረው። አስባችሁታል? አሁን የፕሪሚየር ሊግ ሻምፒዮን ለመሆን የተቃረቡት አርኔ ስሎት ቶተንሃም ስፐርስን ቢይዙት ምን አይነት ክለብ ሊሰሩ ይችሉ እንደነበር፣ ሊሳካላቸው ይችላል ወይስ አይችልም ለመገመት በጣም ይከብዳል። ግን አርኔ ስሎት ምናልባት ለተሻለ ስራ ደግሞ ራሳቸውን ማዘጋጀታቸው አሁን ላሉበት ስኬታቸው ጠቅሟቸዋል። ብዙ አሰልጣኞች ሲዘገዩ ምክንያታዊ ሆነው ይዘገያሉ ለተለያዩ ውሳኔዎች። አምና ለምሳሌ ጃቢ አሎንሶ ውጤት የሚያመጣበት እድል በተፈጠረለት ጊዜ የቡንደስሊጋውን ዋንጫ ሲያነሳ፣ ሌላም የሀገር ውስጥ ዋንጫ ሲያነሳ፣ እንዲሁ ደግሞ የዩሮፓ ሊግ ላይ ረጅም ርቀት መጓዝ የሚችል ቡድን ሲሰራ ያልፈለገው ክለብ አልነበረም። ሊቨርፑል ፈልጎታል። ሪያል ማድሪድ የአሰልጣኙን ስም ሲያነሳ ነበር። ግን እሱ ደግሞ በዛ ክለብ ውስጥ መቆየትን ነው ምርጫው ያደረገው። ምክንያቱም ሌላ ተጨማሪ ዓመት ቢቆይ ለአሰልጣኙ የተሻለ ልምድ የሚሆነው ብዙ ነገሮች ማግኘት ይችላል። ስለዚህ ያንን ነገር በማድረጉ ውስጥ ደግሞ እንደዚህ አይነት ነገሮች ይመጣሉ። ለዛም ነው አሁን እንደገና ሪያል ማድሪድ ከዣቪ አሎንሶ ጋር ስሙ ተያይዞ እየተነሳ የሚገኘው። አሁን ዣቪ አሎንሶ ወደ ሳንቲያጎ በርናቤው ቢሄድ የተሻለ ልምድ ይዞ የተሻለ እውቀት ጨምሮ ነው ወደ ስፔን ሊያመራ የሚችለው። በአንጻሩ ደግሞ እንደነ ሩበን አሞሪም ያሉትን ስትመለከቱ ሩበን አሞሪም በስፖርቲንግ በጣም አስገራሚ ጊዜን እያሳለፈ የነበረ አሰልጣኝ፣ ዩናይትዶች ግን አስጨናቂ የሆነ ጥያቄ ነበር ለአሰልጣኙ ያቀረቡት። ናው ኦር ኔቨር፣ ወይ አሁን ጥያቄውን ተቀበል አለዚያ መቼም አይሆንም የሚል ማስገደጃ የሚመስል አይነት አማራጭ ሲያቀርቡለት በህይወት ዘመኑ ትልቅ የሆነ ጥያቄ ስለነበር ለሩበን አሞሪም ወደ ማን ዩናይትድ የአሰልጣኝነት ቅጥር መጣ። ወደ ክለቡ ከመጣ በኋላ ግን ምን አይነት የተመሰቃቀለ ጊዜን እያሳለፈ እንዳለ እያየን ነው። እና አርነ ስሎት በፌኖርድ ለመቆየት መወሰናቸው ምናልባት እሳቸውን የሚታደግ ውሳኔ እንደሆነ ይታመናል። እሳቸው ወደ ቶተንሃም ቢሄዱ ኖሮ ልክ አሁን ሩበን አሞሪም እንዳጋጠመው አይነት ነገር ሊያጋጥማቸው ይችል ነበር። እሳቸውን ስኬታማ አሰልጣኝ ናቸው ብለን በእንግሊዝ ምድርም አናወራም ነበር። ግን
እሳቸው ደግሞ በክለቡ ለመቆየት መወሰናቸው እንደ ትልቅ የህይወታቸው ውሳኔ ይጠቀሳል። በኋላ ቶተንሃም እነ ማርኮ ሲልቫን፣ ሉዊስ ኤንሪኬን ወደ ክለቡ ለማምጣት እንቅስቃሴዎችን ሲያደርግ ከቆየ በኋላ በስተመጨረሻም አንጅ ፖስቴኮግሉን ወደ ቶተንሃም ስፐርስ እንዲመጡ አድርጓል ማለት ነው። አሁን እሳቸው ወደዚህ ክለብ የመጡት በዚህ መንገድ ነው። ግን ወደ ቶተንሃምም ባይሄዱ ወደ አንድ ተለቅ ወዳለ ክለብ ሊያመሩ ይችሉ ነበር፣ ወይ ዩናይትድ ሊይዙ ይችሉ ነበር፣ ወይ ሌላ ክለብ ሲመጡ ልንመለከት እንችል ነበር። ግን ሁለቱ ሰዎች በዚህ ክለብ ውስጥ በፋይኖርድና በስኮቲሹ ክለብ በሴልቲክ በነበራቸው ውጤታማነት በተለያዩ ትልልቅ ክለቦች ሲፈለጉ ቢቆዩም ሊቨርፑል ምንም እንኳን በዛ ሰዓት አሰልጣኝ እየፈለገ አልነበረም፣ ምክንያቱም የርገን ክሎፕ የክለቡ አሰልጣኝ ነበሩ። ቶተንሃም ግን ፖስቴኮግሉንም አርኔ ስሎትንም የሚፈልግ ክለብ ቢሆንም መጨረሻ ላይ ግን አንጅ ፖስቴኮግሉን ወደ ክለቡ ማምጣት ችሏል፣ አርኔ ስሎትን ሳያገኝ ቀርቶ። ሊቨርፑል ግን በተለይ የርገን ክሎፕን ካጣ በኋላ በተለይ ብዙዎቹ ይሄ ክለብ ሊፈርስ ይችላል የሚሉ ሀሳቦችን ሲሰጡ ቢቆዩም እሳቸው ግን ወደ ክለቡ ደግሞ የመጡበት መንገድ በተለይ የተመቻቸ ድልድይ ላይ ነው ያረፉት። ሽግግሩ መጥፎ የሚባል አልነበረም። ያ ደግሞ ትልቁ ስራ የተሰራው በዩርገን ክሎፕና ከሳቸው ጋር ከጀርባ ሆነው በሚሰሩ ሰዎች አማካኝነት ነው። ያንን የመጨረሻውን ቀን ማስታወስ ይቻላል። ሊቨርፑል የመጨረሻ ጨዋታውን 38ኛው ሳምንት ላይ ሲጫወት ዩርገን ክሎፕ ካሁን በኋላ ስሙን እየጠራችሁ የምታዜሙት የአርኔ ስሎትን ነው እያሉ የአርኔ ስሎትን ስም እያነሱ ከደጋፊዎች ጋር አብረው ሲያዜሙ ነበር። እናም የርገን ክሎፕ ራሳቸው ራስ ወዳድ ስላልሆኑ አርኔ ስሎት ሲመጡ ጥሩ አቀባበል እንዲጠብቃቸው በሊቨርፑል ቤት አድርገው ነበር። እሳቸው ጥሩ ስኳድ ሰርተዋል። ትልልቅ ተጫዋቾች በዛ ክለብ ውስጥ አሉ። ሁሉም ማለት በሚቻል ሁኔታ የርገን ክሎፕ ተጫዋቾች ናቸው፣ አንድ ካስፈረሙት ፌዴሪኮ ኬዛ በስተቀር። ስለዚህ እነዚህ ሁሉ ተጫዋቾች ባሉበት ስብስብ ሊቨርፑል አሰልጣኝና የአሰልጣኝ ስታፍ አባላትን ብቻ ነበር የቀየረው። ሊቨርፑል ከመጀመሪያው ጊዜ ጀምሮ በመሪነት ነበረ ሳምንታቱን ሲቀጥል የነበረው። የመክፈቻውን ጨዋታ ማንቸስተር ዩናይትድ አርብ ዕለት ተጫውቶ ፉልሃምን ካሸነፈ በኋላ በቀጣዩ ቀን ምሳ ሰዓት ላይ ሊቨርፑል ኢፕስዊች ታውንን ገጥሞ ሲያሸንፍ እንግዲህ መሪ የነበረው ከዛ ጊዜ ጀምሮ ነው። ከመጀመሪያው ሳምንት ጀምሮ ሊቨርፑል መሪ ነበር። ረጅሙን ጊዜ ማለት ይቻላል ሊቨርፑል በመሪነት ነው የቀጠለው። ምናልባት የመጀመሪያዎቹን ወደ 9-8 ሳምንታት ገደማ ማንቸስተር ሲቲ መሪ የነበረበትን ሳምንት እናስታውስ ይሆናል። ከዛ ባለፈ ግን ሊቨርፑል በዚህ ውድድር ዓመት አብዛኛውን ጊዜ በመሪነት ስለቀጠለ ዋንጫው የምርም የሚገባው ክለብ ነው። ከ20ዎቹ የእንግሊዝ ፕሪሚየር ሊግ ክለቦች ዋንጫው ከሊቨርፑል በላይ ለማንም ሊገባ አይችልም፣ ወይም ለማንም ዲዘርቭ ሊያደርግ አይችልም። ይህ ክለብ ብቻ ነው ይህንን ዋንጫ ለማንሳት ብቁ ሆኖ በውድድር ዓመቱ ላይ የተገኘው። እናም ያ መሆኑን ስናስብ አሰልጣኙ እንግዲህ ወደዚህ ክለብ መጥተው የመጀመሪያ ዓመታቸው ላይ የመጀመሪያ ዋንጫ ለማሳካት ተቃርበዋል። በመጀመሪያ ዓመት ዋንጫ ለማንሳት ለብዙዎቹ ከባድ ነው የሚሆነው። ትልልቅ ምንላቸው አሰልጣኞች በመጡበት በመጀመሪያው ዓመት ዋንጫ አላነሱም። የርገን ክሎፕ ይሄን አላደረጉም። አርሰን ቬንገር ይሄን አላደረጉም። ፔፕ ጓርዲዮላ ይሄን አላደረገም። ሌሎች ትልልቅ አሰልጣኞችንም ብንመለከት ምናልባት የሆነ መሰጠት ይጠይቃል። ነገሮች ቢያንስ ጥሩ መሆን አለባቸው እንዲህ አይነቱን ስኬት ለማሳካት። ያ ሲሆን ብቻ ነው እንዲህ ላሉ ክለቦች እንዲሁም ለአሰልጣኞች በመጡበት የመጀመሪያው ዓመት ዋንጫ እንዲያነሱ ትልቅ እድል ሊሰጣቸው የሚችለው። ያ ካልሆነ በስተቀር እጅግ አስቸጋሪ ሊሆን ይችላል። ዞሮ ዞሮ ግን ዕለተ እሁድ ላይ የሚከናወነው ጨዋታ ለአሰልጣኝ አርኔ ስሎት ምናልባት በእግር ኳስ ዘመናቸው ትልልቅ ከሚባሉት የጨዋታ ዕለታት አንደኛው ሊሆን እንደሚችል በብዙ መንገድ መናገር የሚያስችለን የጨዋታ መርሃ ግብር ይሆናል። ከቶተንሃም አንድ ጨዋታ ከዚህ የጨዋታ መርሃ ግብር አንድ ነጥብ ብቻ ማግኘት ከቻሉ አቻ ከወጡ ሊቨርፑል 20ኛውን የእንግሊዝ ፕሪሚየር ሊግ ዋንጫ በነገው ዕለት ማንሳቱን ያረጋግጣል ማለት ነው። እናም ለሊቨርፑል ደጋፊዎች ትልቅ ቦታ የሚሰጠው ምናልባት በውድድር ዓመቱ እንደው ካከናወኗቸው ጨዋታዎች በጣም ትልልቅ የሚባሉ ጨዋታዎችን ልናስታውስ እንችላለን። በተለይ በውድድር ዓመቱ ካከናወኗቸው ጨዋታዎች አንጻር ለምሳሌ ከፔዤ ጋር ያከናወኑት ጨዋታ በጣም ትልልቅ ከሚባሉ ጨዋታዎች መካከል አንደኛው ነበር። እንዲሁ ደግሞ ሌሎች ጨዋታዎችንም ብናነሳ ማንቸስተር ሲቲን የገጠሙበት ከአርሰናል ጋር የተከናወኑትን ጨዋታዎች ብናስታውስ እንዲሁም ሌሎች ጨዋታዎችንም ብንመለከት አሰልጣኙ በዚህ ክለብ ውስጥ ትልልቅ ጨዋታዎችን አከናውነው ሊሆን ይችላል። ግን
ከነዚህ ደግሞ ከተከናወኑት የጨዋታ መርሃ ግብሮች እንደዚህ ያለ በጣም ላቅ ያለ ትኩረት የሚሰጠው ጨዋታ አለ ለማለት ይቸግራል። ለማንኛውም እሁድ ምሽት 12 ሰዓት ከ30 በአንፊልድ ሮድ አይኖች ሁሉ ሊቨርፑልን ዋንጫ ማንሳቱን ሲያረጋግጥ 20 የፕሪሚየር ሊግ ዋንጫ አንስቷል ተብሎ በታሪኩ መዝገብ ላይ ሲጻፍለት የምንመለከትበትን ታሪክ የምንሰማበት ጊዜ ይሆናል ተብሎ ይጠበቃል። ለማንኛውም ግን ጨዋታው ለሊቨርፑል ደጋፊዎች በትልቅ ትኩረት የሚጠበቅ የጨዋታ መርሃ ግብር ይሆናል ማለት ነው።